ታይትል ሬስ ላይ ሆነ ማይደረግ ነገር ነው ያደረግነው። ታይት እንዴት እንደዚህ እናደርጋለን? እድሎቻችንን አልተጠቀምንም፣ ምንም አላደረግንም። ዊርዝ ምን ያድርግ? የ200 ሚሊዮን የተከፈለበት ተጫዋች ስራ ነው እየሰራ ያለው። እኛ በ150 ነው ቸውደን ያመጣ ነው። ምን ያድርግ? እኔ እሱ ልጅ ብቻ ነው የያዘን እኮ አሁን ያለን እኮ ኮናቴ ብሎ እኛ ላይ ኦን ታርጌት መሞከር ጀመረ። ማጥቃት ራሱ አይችልም። ያን ኳስ ሳተው አሊሰን መለሰበት። ምንድነው የሚሻለን? ትቡዝ ላይ በዛው እየተባነ ስትሪኩ እንዳይቋረጥ ብሎ በዛው ሲመታል አንግል ገጭ። በጣም ነው የተበሳጨሁት። ዩናይትድ እንደዚህ አይነት ጨዋታ ተጫውቶ እኛ 1 ልዩነት ያ መስገር ተመለሱ። ሻሺ ጋውን እኩል አንተ ቅደም አንቺ ቅደም እንባባል። በጣም ነው ቅር ያለኝ። በጣም ነው የተበሳጨሁት ጋይስ። በጣም ሊቨርፑል አቸውቷል። ዛሬ ዩናይትድ ደጋፊዎች ተደሰቱ ሲላችሁ ነው። ማን ኦቨርታይም ነው የቋጠርኩት ለእናንተ ኦቨርታይም። እኔ ግን ሰርቼ ማላውቀውን ስራ ኦቨርታይም ቋጠሬ ምንም በማያገባኝ ይኸው ሊቨርፑል ናቸው አስወጡላችሁ። አተ ቨርትዝ እንዴት ነው የሚችለው? ማን ይሄ ሰውዬ ተመልሷል። እኔ ግን ሁሌ የምሰራቸውን ቪዲዮዎች እየገባችሁ ተመልከቱ። ስለ ቨርትዝ ማለት ምን አይነት ጨዋታ ነው? አተ ያገባውን ጎል አይተዋል። ኳሱ መጣ ኒር ፖስት ጥቅልል። ምን አይነት ጎል ነው? ማን ሊቨርፑሎች ግን ተከላካያችሁ በጣም ነው የሚያስጠላው። ምንድን ነው ክሊንሺት ለምንድን ነው ማትወጡት? ቆይ እኔ በጣም ነው ግራ የሚገባኝ። ክሊንሺት አለመውጣት ይቻላል እንዴ? ቆይ ምን ማለት ነው? በጣም እየጠፋባችሁ ነው ጭራሽ ማለት ነው። ማጥቃት ላይ አንድ ኳስ አገቡ በርንሌዎች። ከዛ በኋላ ጥርቅም ሙሉ ሰዓቱን ሲደበድቡ ማን ያውላ ታይት ስፔስ ውስጥ ኤንጎሞዋ በጣም ሲንቀሳቀስ ነበር ማለት ነው። በጣም ነበር የሚችለው። ቨርትስ ግን በጣም ነው የተመለሰው። ሶቦዝ ላይ ቨርትስ አረበስ መሃላችሁ ፒስ ነው። ኢኪቲኬን ፒስ ነው። የሆነ ነገሩ ነው ፒስ ያለው ነው። ቲማችሁ ማን መላጣው ይሁን አሰልጣኙ ማን ነው? ተከላካይ ማስፈረም ነበረባችሁ። ጎይን እዛ ሲቲ ሲወስድ ዝም አላችሁት እናንተ። እግር ኳስ ላይ ራሱ እድል የሚያስፈልገው ይመስለኛል። ይሄን ያልኩት ጨዋታ በዚህ ጨዋታ ምክንያት ነው ይሄንን ያልኩት ስላችሁ ሊቨርፑልና እኛ በቃ ዘንድሮ ምንድነው ያጋጠመን? ኧረ ወይኔ ምንድነው የሚሻለው? እኔ እኮ እናንተ እግዚአብሔር ምንድነው ችግሩ? በሜዳችሁ ነው። እኔ ምንም ነገር ማየት ስላልቻልኩ ነው እድል አንዳንድ አስፈላጊ ናት ያልኩበት ምክንያት። ማን ይሄ ሰውዬ ወደ ፎርሙ በጣም እየተመለሰ ያለ ይመስለኛል። ምን አይነት ግብ ነው የምታስቆጥረው? ምናልባት የስሞዝ ላይ ፔናልቲ ብትገባ ለዚህ ውጤት እንደዚህ ላይ ሆነ የሚችበት እድል ይኖር ነበር። ግግም አንተ እንደዚህ ከላከ በረኛው ከሚመልሰው ተከላካዮቹ የሚወጡት ኳስ ነው የሚበዛው እዚህ ጨዋታ ላይ። ብቻ እኔ የቨርትስ አቋም ይሄ ነው ብዬ መናገር አልችልም። በቃ አሪፍ ነው በጣም ፎን ያገባው ግን አሪፍ ነው። ብቻ ዘንድሮ በቃ አልሆነልንም። ሼቦ እግዚአብሔርን ሊቨርፑል 1 በርንሌይ 1 ማለት ነው። ሼቦም ነጥብ ጥሏል ማለት ነው። ያራዳ ልጆች በአንድ ነጥብ ብቻ ከኛ ከፍ ብሎ 4ኛ ላይ ቁጭ ብሏል ማለት ነው። ስለዚህ ማንቸስተር ዩናይትድ ከሊቨርፑል ከፍ ብሎ የመጨረስ እድሉ በጣም ከፍተኛ ነው ማለት ነው። የተሻለ ቡድን አለው፣ የተሻለ አሰልጣኝ አለው። በበርንሌይ በሜዳው ነጥብ ጥሏል ማለት ነው። ሼባው ከኔ ተሽላ አትጨርስም። ይልቁንስ አርኒ ስሎትን አባረ ማለት ነው። እቺን ኮፍያ የምትፈልጉ ደግሞ ቅድም እንዳልኳችሁ በዚህ ቴሌግራም ዩዘር ኔም ላይ ከች በሉና አዋሩኝ፣ ሃይ በሉኝ፣ እመልስላችኋለሁ። ይገጫችኋል ማለት ነው። ይመቻችሁ። አልደበረኝም እኮ በእውነት አልደበረኝም። የደበረኝ መስሎ ነው? አልደበረኝ ግን አሞኛል። ዘንድሮ ቶፕ ፎር ራሱ እንጃ ሻሻ አስግታሻለች። ሻሻ ናትሽ ላይ እየተንቀባረረች ነው። ዘንድሮ ቶፕ ፎር ራሱ እንጃ። ሼቢቲ አንተ እኔ ላይ ብቻ ገግም። አንተ ፋራ ሽማግሌ እኔ ላይ ብቻ ገግምብኝ። በቃ ሌላ ቡድን ላይ እኮ ምንም ብቃት የለም። በቃ አትችልም። ሌላ ቡድን ላይ ሲጀመር ማለት በበርንሌይ ሶቦዝ ላይ ደግሞ ይችላል። ምን አይነት ቅጣት ምት ነው የመታው? ማን ይሄ ለፔናልቲ እንደዛ አይሾትም። ለቅጣት ምት ነው። ለመደ አንዴ እኔ ላይ ተሳስቶ ከዛ ከርቀት በቅጣት ምታገባ ልክ እንደሱ ፔናልቲ ይመታል። አንግል ይነቀንቃል። አንግል ማለት ነው። ምን አይነት ነው? ለማንኛውም ሼባው አካሄድህ እኔ በጣም አስከፍቶኛል። አንተ በአመት ውስጥ ብቃትን የምታሳየው ከኔ ጋር ስትጫወት ብቻ ነው። ከኔ ጋር ደግሞ ጫወታ ጨርሳል። አሁን ምንን ታሳያለህ? ስለሆነ እነ በርንሌይ ላይ ምናምን ብቃትን ለማሳየት ሞክር። የኔ ምክር ነው። ለማንኛውም ቶፕ ፎር ዘንድሮ ስጋት ነው። ቼላው አሸንፎልሃል። ይኸውልህ ትርፌን እያያት ነው። ሲቲን እያርበደበደችው ነው። ምን እንደሚወጣ አላውቅም። ይኸውልህ በአመት ውስጥ ትልቅ ኢንቨስትመንት ነው ያወጣኸው። ትልቅ ቦታ ነው የምንጠብቅ። ካልሆነ ሊረማመድብህ ነው እግር ኳስ ቤተሰብ። ራስህን አድን ሼባው፣ ራስህን አድን። ይች በእናትህ በርንሌይ ነጥብ ጣለ። ምን አባሽ ነው ሊቨርፑል ነጥብ ጣለ ምናምን የምትይው? ከኔ ጋር አቻወተሽ ምን ሆነሽ ነው? 5 ጌም በተከታታይነት የምትይው ገባሽ አይደል? በርንሌይ ነው ነጥብ ይጣል። ግን ፍሎሪያን ቨርትስ እየመጣ ነው። ዛሬ ያገባውን ጎል አይተዋላ። ሳላህ ሲመለስ
የዚህ ቲም ሱፐርስታር ፍሎሪያን ቨርትዝ ከሆነ ሊቨርፑል እየተሻሻለ ነው የሚመጣው። እየተሻሻለማ ግን እስቲ አብረን የምናየው ይሆናል ነው የምልሽ። በርንሌ ነጥብ ያስጥልሻል። በርንሌ ነጥብ በአንቺ ምክንያት ይጥላል። ገባሽ አይደል? ስለዛ የሆነ ቤስት ኢን ዘ ሊግ ከሆነ ቡድን ጋር ምናምን ነገር አቻ ወጣሁኝ ምናምን 4 ነጥብ አገኘሁኝ። 4 ነጥብ እኔ እኮ በየአመቱ ነበረ ከ5ታችሁም ወስደው ዋንጫ አልበላሁበትም። ተረዳሽኝ አይደል? ስለዛ እኔ አሁን 9 ፖይንት ክሊር መሆኔ ነው የሚያሳስበኝ እንጂ አንቺ 4 ነጥብ ወሰድሽ አልወሰድሽ ምን ለውጥ አለውማ? ክሎፕን በሜዳው አቻ በሜዳችን አስከፍተን 3-1 ለጥፈን ሸኘን ነው። ዋንጫ በላ አልበላም፣ አከበርሽ አላከበርሽ። አሁን ግን ወደሽ ሳይሆን በግድሽ የሊጉ ቻምፒየን ስለሆንኩኝ ታከብርኛለሽ። 500 ሚሊዮን አውጥተሽ ሚዜ እንኳን መሆን አትችይም። ከሊቨርፑል ማንቸስተር ለዋንጫ ያሰጋናል። ሲቲ አይደለም ዩናይትድ። ከሊቨርፑል ማንቸስተር ዩናይትድ ለዋንጫ ያሰጋናል። አድክም ያንስ አይነት ምሽት ነው። ሼባውም ነጥብ ጣለ። ይሄ ሼባ ማለት ነው እኛን ከቶፕ 4 ለማፈናቀል ያለው ዓላማ አልገባኝም። ግን አንተ ሽማግሌ ነገ የጡረታ መቀበያ ቀን ነበረ፣ አልፏል። ነገ ጡረታ ሳይሆን የምትቀበለው ጤና ጣቢያ ሄደህ ደም ግፊት ትለቃለህ። ሊቨርፑልያን ምንም እንኳን ጨዋታውን በአቻ ውጤት ብታጠናቀቁም ቃል የተገባላችሁ ፍሎሪያን ቪርትዝ ግን አሁን ላይ አንፊልድ ደርሷል። ጋይስ ባለፉት ጨዋታዎች በአንድ ወር ባልሞላ ጊዜ ውስጥ 6 የጎል አስተዋጽኦችን አድርጓል። በየጨዋታው ላይ የሚያደርገው እንቅስቃሴና ድንቅ ብቃቱን ደግሞ ከጨዋታ ጨዋታ እያስመሰከረና በደንብ ራሱን እያሳየ እየመጣ ይገኛል። ምን አይነት ድንቅ ፐርፎርማንስ ነው ዛሬ የሚያሳየን። ሊቨርፑል ወራጅ ቀጠና ላይ ከሚገኘው በርንሌ ጋር በ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ጨዋታውን አድርጎ 1-1 ሲለያይ ለሊቨርፑል ብቸኛውን ጎል ማስቆጠር የቻለው ፍሎሪያን ቪርትዝ ነበረ። ሊቨርፑል ባለፉት 4 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ አቻ ወጥቷል 4ቱንም ጨዋታዎች። ነገር ግን አሁንም 4ኛ ደረጃውን አልተነጠቀም። ስለ ሊቨርፑል ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ።